ውድ ምእመናን የዛሬው ኹጥባ ትኩረታችን ከጭንቀት በኋላ መፍትሄ አለ የሚል ከመወጠር በኋላ መፈታት፣ ከመታሰር በኋላ መለቀቅ፣ ከመዘጋት በኋላ መከፈት፣ ከመራብ በኋላ መጥገብ፣ ከመጠማት በኋላ ጥም መቁረጥ፣ ከመታመም በኋላ መዳን፣ ከጭንቀት በኋላ ፎይታ እንዳለ ለማመላከት ነው። ምድርን አላህ ሲፈጥራት በጭንቀት ውስጥ ፈጥሯታል። ፈተናዎች አሉባት። የምቾት ቀጠና አይደለችም። የሰላሙ አገር ዳሩ ሰላም የሚባለው ቀጣዩ ዓለም ነው። ያን እንናፍቅ ዘንድ ምድር ላይ መኮርኮም የፍጥረት ዓለሙ ሱና ተደርጓል። ጁቢለት ዓላ ከደሬን ወአንተ ቱሪዱሃ ሰፍወን ምን አልአላሚ ወልአክዳሪ ወሙከልፉ ልአያሚ ضد طباعها متطلب في الماء جزوة النار ጁቢለት ዓላ ከደር ዱንያ ስትፈጠር በመደፍረስ ላይ አንተ ግን የጸዳች እንድትሆን ትፈልጋለህ። እሱ ማለት ውቅያኖስ ውስጥ ፍም እሳት እንደማውጣት ማለት ነው። መደፍረሱ አይቀርም፣ ችግር አይጠፋም፣ ረሃብ ርዛት አይቀርም፣ ስደት ጦርነት አይወገድም። ከቀይ ከግራ ፈተናዎች ይገጥሙናል። እነሱን እንደሚያልፉ ተስፋ ሰንቀን ወደ አላህ ተመክተን ዱዓ አድርገን የምንሻገረው ጉዳይ ነው የሚሆነው። አንድ ግለሰብ አንድ በረሃ ላይ ነበር። ኑሮ ጨነቀው፣ መግቢያው ጠፋው፣ ተወጠረ፣ ተከዘ፣ ተስፋ ቆረጠ። በምድር ላይ አንዲትን ግጥም አለ። አረል መውተ ሊመን አስበሃ መግሙመን ለሁ አስመሐ። ሞት እኮ ተጨንቆ ላነጋ ሰው የሚገባው ነው አለ። እቺ ምድር ምን ትሰራለች? መሻገር ነው እንጂ ብሎ የተስፋ መቁረጡን በስንኝ አስቀመጠ። ልክ ይሄም ብሎ አለ ተጨንቆ ምሽት ላይ አላህ ከሰማይ ጥሪ ያሰማው። አላህም በግጥም ነው የመለሰለት። አላ አዩሃ ልመርኡ አለዚ አልሀሙ ብሂ በራህ ፈቀድ አንሸደ በይትን ለም የዘል ፊ ዚክሪሂ የስናህ ኢዘ እሽተደ ቢከ ዑስር ፈፈኪር ፊ አለም ነሽራህ ፈዑስሩን በይነ ዩስረይን ኢዛ አብሰርተሁ ፈፍራህ። አላ አዩሃ ልመርኡ አለዚ አልሀሙ ብሂ በራህ። አንተ ያ ግለሰብ ሆይ ጭንቀት አብሮህ ያመሸው ወቀድ አንሸደ በይትን ለም የዘል ፊ ዚክሪሂ የስናህ የገጠመው ግጥም አሁን ድረስ አእምሮ ውስጥ የሚሽከረከረው ግለሰብ ሆይ ኢዘ እሽተደ ቢከ ዑስር ጭንቀት ሲከብህ ሲወጥርህ ፈፈኪር አስተንትን ፊ አለም ነሽራህ ሚለውን አንቀጽ አስታውስ። ፈዑስሩን በይነ ዩስረይን ኢዛ አብሰርተሁ ፈፍራህ። ጭንቀትን ከሁለት መግራራት ውስጥ አንቀጹን ስታየው ተደሰት ይላል። ይችን ግጥም ሐፈዝኳት ይላል። ፈፈረጀ አላሁ ዐኒ ሐሚ። ጭንቀቴን ገሸሽ አላህ አረገዋል። ጭንቀቴ ዱንያ ይኖራል፣ ፈተና ይጠፋል። ዱንያ ጠንካራ ቆዳ ያላቸውን ሰዎች ትፈልጋለች። ከቀይ ከግራ ያልጠበቅከው ማዕበል ያናውጣል። ገንዘብ ይከስራል፣ ጠላት ይፈጠርብሃል፣ ጦርነት፣ ረሃብ፣ ርዛት፣ ከሥራ መባረር፣ ከስልጣን መወገድ፣ ጤንነት ወደ በሽተኛ ትለወጣለህ። ልጆች ሥርዓት ያጣሉ፣ ሚስት አትታዘዝም ወይ ባልሽ አይታዘዝሽም፣ አትግባቡም። ችግር ምድር ላይ ይኖራል። ሰበቡን አሟልተህ እጅህን ካነሳ አዛኙ ጌታ ቅርብ። ኢነ ረቢ አሉ ጌታዬ እኔ ረሒሙን ወድውድ አዛኝና ባሮች የሚወድ አላህ ማለት ወላ የርዳ ለዒባድህ ልኩፍር ጭንቀታችን ጥመታችን ማይፈልግ ጌታ። ደወል ይደውላል፣ አቤት እንድንለው ይፈልግ። ሌላኛው ግለሰብ ይሄ ነው። መርከብ እየቀዘፈ ውቅያኖሱ ሲያቋርጥ እንዴት መርከቡ ተሰባበረች። አላሁ አክበር አላሁ አክበር። ከዛም ራሱን እየዋኘ አንዲት ደሴት ላይ አደረጋት። ትልቅ ውቅያኖስ ውስጥ ያለች ትንሽ ደሴት ነች። ሚጠጣ የለ ሚበላ የለ። 3 ቀን አደረ። ተስፋ ቆረጠ። ከዛም አንዲትን ግጥም ገጠመ። ኢዛ ሻበ ልጉራብ አተይቱ አህሊ ወሳረ ልቃሩ ከለበን ልሐሊብ ያለ ይባላል። ኢዛ ሻበ ልጉራብ ቁራ እኮ ጥቁሩ ቁራ ሲሸብት ወደ ቤቴ መጣዋል።
ቁራይ ሸብትማ የቁራሽ በታማይታችሁ ታውቃላችሁ የማይሆን ነው ማለት ነው وصار القار ካርታም የምንለው ጥቁሩ ጩቃ ከለበኒ الحليب እንደ ወተት ነጭ ሆናል እነሱ ወደዚህ መለወጥ አይችሉም እኔ ወደ ቤቴ መሄድ አልችልም ብሎ አንገት ደፋ አላህ ከላይ በኩል ጥሪ ያሰማው عسى فرج يأتي به الله إنه له كل يوم في خلقته أمر إذا لاح عسر فرج يسره فإنه قضى الله أن العسر يتبعه يسر كتنكت بوالا فرج الله دنجت مركب كروكاية الجنة عوز اللات وده بيتو لما اللس الله وفك يتنكت دسيت استراس اللي تاقين يوتشلال دنيا تأبب ነገሮቹ ስንክሳራቸው ወጥቶ ተስፋ የሚያስቆርጥ ነገር ልታይ ትችላል አይነህን አማትር ከጭንቀት በኋላ እፎይታለ ወዳለው አላህ አቅና እጅህን አንሳ ሊሰጣህ ያስወግደዋል ራሱ መፍትሄ ያመጣለታል ሩያ ከነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎች ውስጥ አንዱ አባ ሙገለቅ ይባላል ይህ ግለሰብ አቢድ ነው አላህ የሚወድ ነው ነጋዴም ነበር የሰዎቹንም ንብረት ይዞ ሩቅ አገር በረሃ አቆራርጦ ይነግድ ነበር ታዲያ እንደ በረሃውን አቆራርጦ ሲሄድ ሽፍታው የታጠቀ ወረደ ምን ትፈልጋለህ ንብረትህንም ደምህንም እፈልጋለሁ ንብረቴን ውሰድ እኔን ተወኝ ልኑር አለ በጭራሽ እንደሚገለው እርግጠኛ ሲሆን ወደ ጉድጓዱ ሲወስዶ የብዙ ሰዎችን ራስ አየ የተገደለ እንግዲህ ልትገለይ ከሆነ 4 ረካዓ ፍቀድልኝ ልስገዳል እንደፈለገ እንዳታረዝም ማለት فكبرت للصلاه الله اكبر بي ሶላት ውስጥ ገባ ቁርአን የተባለ ጠፋኛል ከመደንገጤ የተነሳ ፋቲሃ ጠፋ አንዲትን አንቀጽ አላህ አስታወሰ አመን يجيب المضطر اذا دعا ويكشف السوء الله ያወዳደረ ነው ይሄኛው ይሻላል ይላቸዋል ለሙሽሪኮች አመን يجيب الشمل مضطر የተጀነቀ ሰው اذا دعا ሲጠራው ويكشف السوء ችግርን ገሸሽ የሚያደርገው ሚለው አንቀጽ መጣልኝ እሷን ሰገድኩና መጨረሻ ላይ አላህን በአንድ ዱዓ ለመንኩት ያ ወዱድ አንተ ባሮችን አፍቃሪ ጌታ ያ ذا العرش المجيد የታላቁ አርሽ ባለቤት ሆይ يا فعال لما تريد امتفلقوا امتسرا هيا القيتاوي أسألوك تيك هلو بعزك الذي لا يرام كما يدرس بث لكنا وبملكك الذي لا يضام بما يدرس بث سلطانه وبنورك الذي أضاء أركان عرشك يا عرش علم باب الرو برهان لمنا هلو إهن شفتان جاوتاي يا مغيث أغثني يا مغيث أغثني يا مغيث أغثني سوستي الروض دنجت إلال كسجودك أنا سلسال سلامت كفيت لفيتي عند فرسني عينتا زجباو صحيح نو شيخ الباني صحيح بلوتا كفيت لفيت طورون فيت لفيت يا درجة نج فرسني يتأزف متى كركات ورنا كجربة ياللون شفت عنقتهم متوتال ودك موت تنجت እንዴት ሊከሰት ይችላል ጠጋልኩትና من አንተ ማነ ዛሬ እኮ አላህ ባንተ ነጃ ወጣኝ አልኩ አስገራሚ ዜና ነገር انا ملك من اهل السماء الرابعه ከስከ አራተኛው ሰማይ የመጣው መላእክት ነኝ ያ ሙጊት ስትል የመጀመሪያውን ድምጸት ሰማይ ላይ አስተጋባ ሁለተኛውን ስትል ሰማይ ላይ አሁን ረብሻ ፈጠረ ድምጽ ሶስተኛውን ስትል የተጨነቀ ሰው ዱዓ ነው ተባለ አላህ ይሄን ጠላት የመግደል እድል ስጠኝ አልኩት ሰጠኝ አላህ ያንተን ጭንቀት ሊፈታ መላእክን ከሰማይ ያወጣ እጅህን አንሳ መፍትሄውን ፊት ለፊት ታገኛለህ ችግር ደርሶብህ ስልጣን አደጋ ላይ ወድቆ ንብረት ችግር ውስጥ ወድቆ የወሰዱብህ ሰዎች አልመልስ ብለው እዛ ጋር ስምህን ያጠፉ እዚህ ጋር ያነሱ እዛ ጋር ይጣሉ ሊሆን ይችላል አላህ አንተኝ እዚህ ጭንቀው ይበለው አላህ فإن مع العسر يسرا تصبر فإن عقب الصبر خير ولا تجزع لحوادث تنوب
فإن اليسر بعد العسر يأتي وعند الضيق تنكشف الكروب والترس لفتان اشتد عزيمتي تنفرجي قد أذن ليلك بالبلد وترس لفتان ستبق لله سيزقى للكفت جينا انسان الله لله الله لي تسفعن اندات قرط السوقات زربيت ውስጥ ካነበብኳቸው ማረሳቸው መጽሐፍ ውስጥ የአመዴ ለማ የህይወት ታሪክ መጽሐፍ ይገኛል። እዛ ላይ አንድ ታሪካቸው ተስፋቸውን ያሳያል። የፓርላማ አባል እያለው ይላል ስሜ ጠፋ ይላል። ሰው ስሜን አጎደፈው እንዲሰራ መጥፎ ወሬ ይሄን መፍትሄ ማገኘው መካ ላይ ነው ብለው ወደ ሐረም አቀናው። ሐጅ አደረኩና አላህን ከባድ ጥያቄ ጠየቅኩት። አላህ ወይ እዚህ ቁም ያለው አገሬ ስመለስ መልስ እፈልጋለሁ አለ። ስሜን አጽዳል። እዛው መጽሐፍ ላይ ምን ይላሉ? ሐጅ ጨርሼ ዘምዘም ወይን ይዤ ስመጣ አላህ ስሜን አድሶት ቆየኝ። አሁን إن الله يدافع عن الذين آمنوا الله ነው የሚከላከለው ከምእመናን እሱ የራሱን ሰራዊት ይፈጥርልሃል። እሱ ጋር የቂን ይኖር መልካም ተስፋን ሰንቅ ይሳካ። ችግር ሊደርስብህ ቦታህን ልትለቅ አገርህን ልትለቅ ትችላለህ። ለምነው ይሞላል። ነቢዩና መሐመድ አለይሂ ሰላቱ ወሰላም ዓመታት ዳዕዋ አደረጉ። ቁረይሾች አብረዋቸው እንዲኖሩ አልፈቀዱ። ከመካ አባረሯቸው። ያ ጠሪደን መላእክ ዱንያ ስሙ ከመካ ተባረው ዓለምን ስማቸው አወደው። ያ ጠሪደን መላእክ ዱንያ ስሙ ወደ መካ ዞሩና እንባተን አነቃቸው። ያ መከቱ አንቺ መካ እኔ ዘንድ አላህ ዘንድ የተወደድሽ ቦታ አንቺ ህዝቦቼ ባያስወጡኝ አልወጣም ነበር። አሁን ያለንበት ሂጅራ ወር እሳቸው ወደ መዲና የተሰደዱበት ወር አለይሂ ሰላቱ ወሰላም። الله أكبر الله أكبر الله ግን ድል ሰጣቸውና ከዓመታት በኋላ ጃአ ፋቲሐን ሙንተሰራ ድል አድርገው መካና መዲናን ስቴቶች አቋቁመው ዓለም ውስጥ ትልቁን ኢምፓየር መስርተው አለፉ። ረሱል ሰለላሁ ዐለይሂ ወሰለም ጌታቸውን ወደ ክብር ቦታቸው መለሳቸው። ወደሚወዷት ኢብራሂም ወደ ገነቡት ቤት መለሳቸው። ነቢዩ ዐለይሂ ሰላቱ ወሰላም እንደኔና እንዳንተ ሰው ናቸው፣ ከሰው ሁሉ አይነታ ናቸው። ጭንቀት ገጥሟቸዋል። በዳዕዋ ቤተሰብ አስቸግሯቸዋል። እና አቡ ለሃብ ሚስቶቻቸው እና አቡ ለሃብ አስቸግሯቸዋል። ጭንቀት መከራ ደርሶባቸው አላህ ቁርአን ያወረደ ነበር የሚያጽናናቸው። ወዱሃ አላቸዋል። ወዱሃ በንጋት እምላለሁ ወለይሊ ኢዛ ሰጃ ሌሊቱን በረዳ ጊዜ ማ ወዳዐክ ረቡከ ወማ ቀላ ያንተ ጌታ አልተወህም አላሰናበተም። የተወሰነ ቀናት ወህይ አልወርድላቸው ሲል ሙሐመድ እኮ ጌታው ተወዋል። ወዱሃ ወለይሊ ኢዛ ሰጃ ሚለው አንቀጽ ግድ የለህም ወለልአኺረቱ ኸይሩን ለከ ሚነል ኡላ ከመጀመሪያው የመጨረሻው ይሻላል። አስከተለ አለም ነሽራህ ለከ ሰድረክ ልብህን አልከፈትነውም ለእስልምና ወወضعنا عنك وزرك ከጀርባህ የተጫነብህን ችግር አላነሳልልህ ሲያጽናናቸው ነቢዩን ዐለይሂ ሰላቱ ወሰላም ከችግር በኋላ መፍትሄ አለ ታገስ አላቸው። ወረፈዕና ለከ ዚክረክ ስምህን ዓለም ላይ አላናኘነውም አላቸው ነቢዩን ሰለላሁ ዐለይሂ ወሰለም። ለውሕ ላይ ግድግዳው የሰው ስም አልተጻፈም። ቁርአን እዛጋ ተጽፏል። እዛ ውስጥ የሳቸው ስም አለ። እነ ነቢዩላህ ኢሳ ስላንተ ቀድሞ አልተነበዩ። እነ ኢብራሂም ዱዓ እጃቸውን አንስተው ወበዐት ፊህም ብለው አንተን አላመጣውም። ወረፈዕና ለከ ዚክረክ ስምህን ከፍ አላረኩት ጽና አላቸው አላህ። وضم الإله اسم النبي مع اسمه إذا قال في الخمس المؤذن أشهد وشق له من اسمه ليجله فذو العرش محمود وهذا محمد. حسان من آلة قرمه وضم الإله اسم النبي مع اسمه الله أكو ينبي ينسم كسمو قادر رجو مؤذن أذان سيادر قال أشهد وشق له
አወጣላቸው من اسمه ليجله ከስሙ ስም ቀዳላቸው وذو العرش محمود የዓርሹ ባለቤት محمود ይባላል ስሙ وهذا محمد ይሄም ምስሉ ነው ይባላል አለም ነሽራህ ለከ ሰድር ጌታችን ጋር ተስፋ ነው ከጭንቀት በኋላ ፎይታ እጃችንን ማንሰን እሱ ሲሰራው ታዩታላችሁ وفعلوا الخيرات وترقبوا الفرج واستغفروا ربكم فيا فوز المستغفرين الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه والمؤمنان الله إياك يا كرباك فما ظنكم برب العالمين بقيتاችሁ ዘንድ ያላችሁ ጥርጣሬ ምንድነው ስለ አላህ ያለን ጥርጣሬ ደግነቱን ቸርነቱን ተስፋ ምናደርግ ወይስ ተስፋ ይቆረጥ نبي محمد عليه الصلاة والسلام كما في الصحيحين من حديث أبو هريرة باستلالفت زقبالي الله اندي بلوالي لالا أني على عند ظن عبدي بي بارعي بترتر بكل علوال قرطبي كنت أبرارنا الإمام القرطبي ظن الإجابة عند الدعاء دعاء سيارك الشيلين يعلو كترتر الله السبحانه وظن القبول عند التوبة مهارتا سيطيق يكبلنيا لقال السوق الله علنا وظن المغفرة عند الاستغفار استغفار سيارك يمرنيا لقال الله سبحانه بل إلا زقبالي أبو هريرة باستلالفت إمام محمد بزقبت زقبالي الله بلو الله تشوهل إلى النبي صلى الله عليه وسلم أنا على الله إني عند ظن عبدي بي باري بترتر بكل اللون إن ظن خيرا ملكام كترتر فلا للصال وإن ظن شرا فلا مدفو كترتر للصال فما ظنكم بربنا سلع الله ترتر قد لم يهيج قاعد يتقففال سدتني يملسال يودك أي نسال يتزقى يتكفتال له ويسن يتزقى يكرال فما ظنكم برب العالمين ابن مسعود كان عن كرسي أبرار من يلالو قسما بالله بالله من الله يلالو ما ظن عبد بالله ظنا من امتر التاري عند باريا بباريا ولا يترى بالله لا يترتر السون يسدوا فما ظنكم برب العالمين تصفاتني مولاي يتاچن لي ملكام ترطاري نمازن فلليتون النسا السوراسو اللبات سيسطون ملكتوالله يا من تحبون النبي محمدا صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك وزد وعنهم على نبينا محمد وعلى آله وصحبه أجمعين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا غائبا إلا رددته ولا مريضا إلا شفيته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة